እስቲ አስቡት እግዚአብሔር የዛሬ 10,000 ዓመት አካባቢ ዛሬ ማታ አራት ምን እንደምትበሉ ወይ ደግሞ ያው ይህንን የጥልቅ ትንታኔ ፕሮግራሙን ለማዳመጥ መቼ ፕሌይ የሚለውን ቁልፍ እንደምትጫኑ በትክክል ያውቅ ነበር እንበል። አዎ ይህ እንግዲህ ለዘመናት ሲያቀራረክ የነበረ ከባድ ሐሳብ ነው። ልክ ነህ። ታዲያ ጥያቄው ይሄ ነው። እግዚአብሔር አስቀድሞ ይህንን ሁሉ ያለ ምንም ስህተት ካወቀው በእርግጥ ያንን ውሳኔ የወሰናችሁት በራሳችሁ ነፃ ምርጫ ነው? እውነት ነው። ይህ በጣም ብዙ ሰዎችን ግራ የሚያጋባ ጥያቄ ነው። ማለት ያው ገና ዓለም ሳይፈጠር የተጻፈን ስክሪፕት እና ማምለጫ የሌለውን የህይወት ድራማ ዝም ብሎ እንደማነበብ ነው የሚል ስሜት ይፈጠራል እኮ። በትክክል ሰዎች በአንድ በኩል መጽሐፍ ቅዱስ የሚያስተምረውን የእግዚአብሔርን ሁሉን አዋቂነት፣ በሌላ በኩል ደግሞ የሰውን ልጅ ነፃ ምርጫ ለማስታረቅ ሲሞክሩ ይቸገራል ነው። እናም የዛሬው ጥልቅ ትንታኔያችን ዓላማም ይኸው ነው። በዚህ ቆይታችን ታዋቂው ክርስቲያን ፈላስፋ አልቪን ፕላንቲንጋ ያዘጋጀውን እግዚአብሔር ነፃነትና ክፋት የተሰኘውን መጽሐፍ ዳሰሳችንን እንቀጥላለን። አዎ ክፍል አንዱን ነው ዛሬ የምናየው። አዎ በተለይም ከመጽሐፉ የመጀመሪያ ክፍል ላይ ሌሎች የእምነት ተቃዋሚ ሙግቶች በሚለው ርዕስ ስር ያሉትን ገጾች በጥልቀት እንመረምራለን። ፕላንቲንጋ እነዚህን ከባድ ጥቃቶች እንዴት በጠንካራ ሎጂክ እንደሚያፈራርሳቸው እናያለን። በጣም ጥሩ መነሻ ነው ያነሳሹ። ግን ፕላንቲንጋ ወደዚህ ዋናና ከባዱ ደውኖ የነጻ ፍቃድ ጉዳይ ዘሎ ከመግባቱ በፊት በመጀመሪያ ሌሎች በተደጋጋሚ የሚነሱ ሙግቶች ነው የሚመረምረው። ምን አይነት ሙግቶች? ያው ለምሳሌ በሳይንስ፣ በስነ ልቦና ወይም በማህበራዊ ጽንሰ ሐሳቦች ላይ ተመሰርቶ የሚመጡት ትችቶችን ያነሳል። ከነዚህም መካከል የስነ ልቦና አባት የሚባለውን የሲግመንድ ፍሮይድን እንዲሁም የካርል ማርክስን ሐሳቦች ይጠቅሳል። ፍሮይድ እና ማርክስ እነዚህ ሰዎች እኮ በፍልስፍናውና በሶሲዮሎጂው ዓለም ትልቅ ስም ነው አላቸው። አዎ በጣም ትልቅ ስም አላቸው። ግን እግዚአብሔርን በተለየ መነጽር ነው የሚያዩት። ማለት ፍሮይድ እግዚአብሔርን ማመን የሰዎች ምኞትና ፍላጎት ውጤት ነው ሲል ምን ማለቱ ነው? የሰዎች ምኞት የፈጠረው ነው ያለን ነው? ልክ ነሽ። ፍሮይድ የስነ ልቦና ባለሙያ እንደመሆኑ መጠን እንዲህ ይላል። የሰው ልጅ በተፈጥሮው ደካማና ተጋላጭ ነው። በማይቆጣጠራቸው አስፈሪ ነገሮች እንደ ሞትና ሕመም የተከበበ ነው። እና ያው ጥበቃ ይፈልጋል። በትክክል ጥበቃ ስለሚፈልግ በራሱ አእምሮን ውስጥ አንድ ታላቅ እና ሁሉን ቻይ የሆነ ትልቅ አባት ይፈጥራል ይላል። ያ የፈጠረው መጽናኛ የእግዚአብሔር ነው ብሎ ነው የሚያምነው። እንዴ እኮ ሲሰሙት በጣም አሳማኝ ይመስላል። ማርክስ ደግሞ ምን ይላል? ማርክስ ደግሞ ይህንን ሐሳብ ወደ ማህበራዊና ኢኮኖሚያዊ ትግል ይወስደውና ሃይማኖት ማለት ጨቋኝ መደቦች ተጨቋኙን ሕዝብ ህመሙን እንዲረሳ የሚያደነዝዙበት እጽ ወይም ኦፒየም ነው ይላል። በጣም ብልህነት የተሞላበት ነው። የፍሮይድና የማርክስ ሐሳቦች የሰውን ልጅ ስነ ልቦናዊ ዝንባሌ ሊያብራሩ ይችላሉ፣ ግን የእግዚአብሔርን መኖር ወይም አለመኖር አያረጋግጡም ይላል። ማለት ምኞት ስለሆነ ብቻ ውሸት ነው ማለት አንችልም። ልክ ነሽ። ሰዎች አንድን ነገር አጥብቀው ስለፈለጉትና ስለተመኙት ብቻ ያ ነገር የለም ወደሚል ድምዳሜ መድረስ ሎጂካዊ አይደለም። እዚህ ላይ አንድ ትዝ አለኝን ምሳሌ ላንሳ። እሺ ቀጥይ። በበረሃ ውስጥ እጅግ በጣም ጠምቶት ሊሞት ደርሶ ውሃ የሚፈልግን ሰው እናስብ። አዎ በጣም የተጠማ ሰው። ታዲያ ይህ ሰው በውስጡ ያለውን ጥማት ለማርካት ውሃ አጥብቆ ስለተመኘ ብቻ በመንገዱ ላይ የሚያገኘው የውሃ ምንጭ ሁሉ የህልም ወይም የውስጥ ምኞቱ ፈጠራ ነው ማለት እንችላለን? በፍጹም አንችልም እኮ። የሰውየው ጥማት የውሃውን አስፈላጊነቱ ያሳያል እንጂ በመላው ዓለም ላይ ውሃ የሚባል ነገር የለም፣ የሰዎች የስነ ልቦና ፈጠራ ነው አያሰኝም። በጣም ግሩም ምሳሌ ነው ያነሳሽው። የጥማቱ መኖር የውሃውን እውነት እንደሚያጠቆም ሁሉ የሰው ልጅ ፈጣሪን መፈለጉም ፈጣሪ መኖሩን ሊያሳይ ይችላል እንጂ የለም አያሰኝም። አዎ የክርስትና አስተምህሮም እኮ የሰው ልጅ እግዚአብሔርን እንዲጠማ ሆኖ ነው የከፈጠረው ይላል። እውነት ነው። ፕላንቲንጋ ይህንን ካስቀመጠ በኋላ ደግሞ ወደ ሌላ ትልቅ ሙግት ይሸጋገራል። ያ ቬሪፊኬሽኒዝም ወደሚባለው የፍልስፍና እንቅስቃሴ። ቬሪፊኬሽኒዝም ይሄ ደግሞ ምንድን ነው? ያው በቢዘኛው ክፍለ ዘመን ክርስቲያናን ለመምታት እንደ ትልቅ የጦር መሳሪያ ይቆጠር የነበረ ሐሳብ ነው። እሺ በወቅቱ ምን ያህል ተጽዕኖ ነበረው?
በዩኒቨርሲቲዎች አካባቢ ሃይማኖታዊ ውይይትን ሙሉ በሙሉ ዝም ለማሰኘት ይጠቀሙበት ነበር። ዋናው መከራከሪያቸው ምን መሰለሽ? በሳይንሳዊ መንገድ ወይም በቤተ ሙከራ ውስጥ ሊረጋገጥ የማይችል ማንኛውም ሐሳብ ትርጉም የለሽ ነው የሚል ነው። እንዴ ቆይ፣ ማለትም እግዚአብሔር አለ የሚለውን ሐሳብ ውሸት ነው እንኳን እያሉ አይደለም? አዎ ውሸት ነው አይሉም። በቃ በላቦራቶሪ ስለማይረጋጥ ትርጉም የለሽ ነው፣ ከንቱ ነው እያሉን ነው። ይህ እኮ ሃይማኖትን ከነጭራሹ ከውይይት ውጭ የሚያደርግ አደገኛ ሕግ ነው። ልክ ነሽ። ክርስቲያን ምሁራን በዚህ ምክንያት ለብዙ ጊዜ የአካደሚክ ማግለል ደርሶባቸዋል። ነገር ግን ፕላንቲንጋ ይህንን የራሳቸው መሳያ መልሶ በራሳቸው ላይ ያዞረባቸው። እንዴት ነው ያዞረባቸው? ፕላንቲንጋ በጣም ቀላል ግን ፈንጂ የሆነ ጥያቄ ጠየቀ። በሳይንስ ሊረጋገጥ የማይችል ማንኛውም ሐሳብ ትርጉም የለሽ ነው የሚለው ይሄ የራሳቸው ሕግ ራሱ በሳይንስ ሊረጋገጥ ይቻላል ወይ ብሎ ጠየቀ። ዋው! ቆይ የእኮ ራሱ የቆመበትን ዛፍ እንደመቁረጥ ነው። በትክክል ሕጉ ራሱ እኮ የፍልስፍና ሐሳብ እንጂ በሳይንስ ላቦራቶሪ ገብቶ የሚረጋገጥ ነገር አይደለም። አዩሽረደን የሎጂክ ስህተታቸውን በሳይንስ ሊረጋገጥ የማይችል ከሆነ በራሳቸው ሕግ መሰረት ራሱ ቬሪፊኬሽኒዝም ትርጉም የለሽ እና ራሱን በራሱ የሚያፈርስ ሎጂክ ይሆናል ማለት ነው። የሚገርም ነው። እንግዲህ እነዚህ ስነ ልቦናዊ፣ ማህበራዊ እና የላቦራቶሪ ሳይንስ ሙግቶች ሃይማኖቱን ከስሩ መንቀል እንደማይችሉ አየን። አዎ በቀላሉ ነው ፕላንቲንጋ ያፈረሳቸው። ግን ለኔ ከዚህ ልክ በጣም የሚከብደውና አስፈሪው ሙግት የሚመጣው ቀንሱ ሎጂክና ከራሱ ከእግዚአብሔር ባህሪ ነው። አዎ ወደ ዋናው ጉዳይ እየገባን ነው። እግዚአብሔር መኖሩን ብንሰማማ እንኳ የእሱ ሁሉን አዋቂነት እና ይሄኛ የሰው ልጆች ነፃ ምርጫ እንዴት አብረው ሊሄዱ ይችላሉ የሚለው ነው። እዚህ ላይ ነው እንግዲህ ወደ ተወሳሰበው የፍልስፍና ዓለም የምንገባው። ይሄ ጉዳይ በእውነቱም ብዙዎችን ሲያወዛግብ የኖረ ምስጢር ነው። እስቲ ጉዳዩን ግልጽ እናድርገው ለአድማጮቻችን። የክርስትና እምነት እግዚአብሔር የነገውን ከዓመት በኋላ የሚሆነውን ሁሉ አስቀድሞ ያውቃል ብሎ ያምናል። አዎ ያምናል። ሙግቱ ደግሞ የሚቀርበው እንዲህ ነው። እግዚአብሔር ጳውሎስ ነገ ብርቱካን እንደሚበላ አስቀድሞ ካወቀ ጳውሎስ ነገ ብርቱካን መብላቱ ግድ ነው። አዎ ግድ ይሆናል። ካልበላ እግዚአብሔር ተሳስቷል ማለት ነው። እግዚአብሔር ደግሞ ስለማይሳሳት ጳውሎስ ብርቱካኑን ለመብላት ተገዷል ማለት ነው እንጂ ነፃ ምርጫ የለውም ይላሉ። ይህን ስንሰማ ማምለጫ የሌለው ሎጂክ ይመስላል። ላዩን ሲታይ በጣም አሳማኝ ይመስላል። ነገር ግን ፕላንቲንጋ እዚህ ላይ ያለውን የሎጂክ ስህተት ነክሶ ያወጣዋል። እዚህ ላይ ሁለት አይነት ሐሳቦችን መለየት አለብን። ምንና ምንን? እግዚአብሔር አንድን ነገር ካወቀ ያ ነገር እውነት ነው ማለት አንድ ነገር ነው። ነገር ግን እግዚአብሔር አንድን ነገር ካወቀ ያ ነገር የግድ አለ ሰውየው ምርጫ በግዴታ ይፈጽራል ማለት ደግሞ ፍጹም ሌላ ነገር ነው ይላል። መታወቅና መገደድ የተለያዩ ነገሮች ናቸው። ቆይ ይሄ ትንሽ ግራ ያጋባል። ዕውቀቱ መኖሩ ካላስገደደው ታዲያ እንዴት ነው ምርጫው ነፃ የሚሆነው? ያው ዕውቀት ማለት ማስገደድ አይደለም ለማለት ነው። በተለይ ደግሞ ኔልሰን ፓይክ የተባለው ፈለስፋ ያነሳው ሙግት ይበልጥ ግራ የሚያጋባው ይመስለኛል። ፓይክ እኮ እግዚአብሔር ተራ አዋቂ ሳይሆን በተፈጥሮ ሊሳሰት ማይችል ሁሉን አዋቂ ነው ይላል። ይህንንስ እንዴት ነው የምናልፈው? የፓይክ ሙግት በእርግጥም ከባድ ነው። የሱን ሙግት በደንብ ለመረዳት እሱ የተጠቀመበትን ጆንስ የተባለውን ሰው ምሳሌ ወደ አድማጮቻችን እናምጣው። እሺ፣ አሁን ይህንን ጥልቅ ትንታኔ እያዳመጠ ያለን አድማጭ እናስብ። እግዚአብሔር ከ80 ዓመት በፊት ይህ አድማጭ ዛሬ ማታ ይህንን ፕሮግራም እንደሚያዳመጥ ያለ ምንም ሳት ያውቅ ነበር። አዎ ያውቅ ነበረ። ፓይክ ምን ይላል መሰለሽ? ይህ አድማጭ ፕሮግራሙን ላለማዳመጥ ነፃ ምርጫ አለው ከተባለ ከሶስት የማይቻሉ ነገሮች አንዱን የማድረግ አቅም ሊኖረው ይገባል ይላል። ሶስት የማይቻሉ ነገሮች ምን ምን ናቸው እነሱ? አንደኛ፣ አድማጩ ፕሮግራሙን ላለማዳመጥ ከወሰነ እግዚአብሔር ከ80 ዓመት በፊት የተሳሳተ ዕውቀት እንዲኖረው ማድረግ አለበት። ግን እግዚአብሔር ፈጽሞ ማይሳሳት ስለሆነ ይሄ አይቻልም። እሺ፣ ሁለተኛውስ? ሁለተኛ ደግሞ አድማጩ ወደ ኋላ ተመልሶ የእግዚአብሔርን ያለፈ ዕውቀት መቀየር አለበት። ያለፈን ታሪክ መቀየር ደግሞ አይቻልም። ሶስተኛው አማራጭ ደግሞ አድማጩ እግዚአብሔር ከነጭራሹ እንዳይኖር ማድረግ አለበት ይላል። እንዴ ቆይ፣ ይሄ እኮ ማምለጫ የሌለው ወጥመድ ነው። አዎ ወጥመድ ይመስላል።
ማለት ምን አሁን ይሄንን ፕሮግራም ያቀረብከው ያለሁት ነፃ ሆኜ አይደለም እያለኝ ነው። ምክንያቱም እግዚአብሔር ከ80 ዓመት በፊት እኔ እዚህ ስቱዲዮ ውስጥ ሆኜ ይሄን እንደምናገር ካወቀ እኔ እግዚአብሔርን ላለማሳሳት ስል ይሄን ማድረግ ካለብኝ ነፃ አይደለሁም። በፓይክ ሎጂክ መሰረታው እኔ በበኩሜ ከዚህ የሎጂክ እስር ቤት እንዴት መውጣት እንደምንችል አይታየኝም። ፕላንቲንጋ ይህንን እንዴት ነው የሚያፈርሰው? እዚህ ላይ ነው እንግዲህ የፕላንቲንጋ የፍልስፍና ሊቅነት የሚታየው። ፕላንቲንጋ ይህንን ቋጠሮ የሚፈታው ሊሆኑ የሚችሉ ዓለማት ወይም በእንግሊዝኛው ፖሲብል ወርልድስ የተሰኘውን ጽንሰ ሐሳብ በመጠቀም ነው። ሊሆኑም የሚችሉ ዓለማት ማለት እንደ ሳይንስ ልቦለድ ፊልሞች ሌላ ትዩ ዓለም አለ እያለ ነው? አይደለም፣ የሳይንስ ልቦለድ አይደለም። በፍልስፍናውና በሎጂክ ትምህርት ውስጥ ሊሆኑ የሚችሉ ዓለማት ማለት ነገሮች ሊሆኑ ይችሉ የነበሩባቸውን የተለያዩ አማራጭ መንገዶች ወይም ሁኔታዎች የሚያመለክት ነው። እሺ፣ ማለት አማራጭ ሁኔታዎች? አዎ። ለምሳሌ ዛሬ ጠዋት ሻይ ጠጣሽ እንበል። ነገር ግን ቡና ልትጠጪ የምትችይበት አማራጭ ነበረሽ። ያ ቡና የጠጣሽበት አማራጭ ሁኔታ አንድ ሊሆን የሚችል ዓለም ይባላል። በእግዚአብሔር አእምሮ ውስጥ እነዚህ አማራጭ ታሪኮች ሁሉ ግልጽ ሆኖ ይታያሉ። እሺ፣ ሐሳቡ ቀስ በቀስ እየገባኝ ነው። እግዚአብሔር ማለኪያ የሌላቸውን አማራጭ መንገዶች እና ውጤታቸውን ያያል እያልከኝ ነው። ታዲያ ይህ የፓይክን ወጥመድ እንዴት ይሰብራል? ፕላንቲንጋ የፓይክን ሙግት ውድቅ የሚያደርገው እንዲህ በማለት ነው። አድማጩ ፕሮግራሙን ለመዳመጥ መርጧል። እግዚአብሔርም ከ80 ዓመት በፊት ያውቀው የነኑ ነው። አዎ። ነገር ግን አድማጩ በነጻ ፈቃዱ ላለመዳመጥ ቢመርጥ ኖሮ ያኔ የሚፈጠረው ሌላ ሊሆን የሚችል ዓለም ነው። በዚያኛው አማራጭ ዓለም ደግሞ እግዚአብሔር ከ80 ዓመት በፊት የሚያውቀው እውነት ሌላ ይሆን ነበር። ሌላ ይሆን ነበር ስል ማለትም እግዚአብሔር ገና ከጥንቱ አድማጩ ፕሮግራሙን አያዳምጥም ብሎ ያውቅ ነበር ማለት ነው። ቆይ እስቲ ላስተካክለው። ማለትም አድማጩ ያለፈውን የእግዚአብሔርን ዕውቀት ወደ ኋላ ተመልሶ አይቀይርም፣ የእግዚአብሔርንም አለመሳሳት ጥያቄ ውስጥ አያስገባም። በትክክል። ይልቁንም የኔ ነፃ ውሳኔ ነው እግዚአብሔር ከ80 ዓመት በፊት የትኛውን ዕውቀት እንደሚይዝ የወሰነው። አዎ፣ በቃ እሱ ነው ሚስጢሩ። እስቲ አንድ ምሳሌ ልሞክር። ታውቃለህ፣ ይህ ማለት እግዚአብሔር ልክ እንደ አንድ እጅግ በጣም ግዙፍ ከጊዜዎች የሆነና ፍጹም ጥራት እንዳለው መስታወት ነው ማለት እንችላለን። እንዴት? እስቲ አብራሪው። ያው እኔ መስታወት ፊት ቆሜ እጄን ሳነሳ መስታወቱ እጄን ማንሳቴን ያሳያል። እጄን ላለማንሳት በወሰን ኖሮ መስታወቱ ያንን ላለማንሳቴን ያሳይ ነበር። ልክ ነሽ። እኔ ሄጄ የመስታወቱን ነጸብራቅ ለመቀየር አቅም የለኝም። መስታወቱም እጄን እንድነሳ አላስገደደኝም። ነገር ግን እኔ በነፃነት የማደርገው ድርጊት መስታወቱ ምን እንደሚያንጸባርቅ ወሰነ። የእግዚአብሔር ዕውቀትም እንደዚህ መስታወት ነው ማለት ነው። ፍጹም ትክክል ነው። በጣም ድንቅ ምሳሌ ነው ያነሳሽው። ያው የእኛን ምርጫ ያንጸባርቃል እንጂ አያስገድድ። አዎ፣ መስታወቱ አንቺ የምታደርጊውን ቢያሳዩም አንቺን ግን እንደ ሮቦት አያስገድድሽም። በእግዚአብሔር ዕውቀትና በሰው ልጅ ነፃ ምርጫ መካከል ያለውም ግንኙነት ልክ እንደዚህ ነው። የእግዚአብሔር ሁሉን አዋቂነት ነፃ ምርጫችንን የሚያጠፋ የብረት ሰንሰለት አይደለም። ፓይክ የተሳሳተው እዚህ ላይ ነው ማለት ነው። አዎ፣ ፓይክ እግዚአብሔር ያወቀው ነገር አስቀድሞ ስለተጻፈ መለወጥ አይችልም፣ ስለዚህ ሰውየው ተገዷል ብሎ አሰበ። ፕላንቲንጋ ግን የሰውየው ነፃ ምርጫ የተለየ ቢሆን ኖሮ የእግዚአብሔር ያለፈው ዕውቀትም እንዲሁ የተለየ ይሆን ነበረ በማለት ያንን ሎጂክ ሰበረው። በእውነት ይህ አእምሮን የሚያሰፋ እና እጅግ በጣም ጥልቅ የሆነ የፍልስፍና ውይይት ነው። እንግዲህ በዛሬው ጥልቅ ትንታኔ ያየነውን ስናጠቃልል የተፈጥሮ የእምነት ተቃዋሚ ሙግቶች በክርስቲያናዊው እምነት ላይ የሚያመጡት ሎጂካዊ ተቃርኖ እንደሌለ በግልጽ ተመልክተናል። አዎ፣ በደንብ አይተናል። ፍሮይድም ሆነ ማርክስ እምነትን በስነ ልቦና ለማሳነስ ሞከሩ፣ ነገር ግን ምኞት ፈጣሪ የለም አያሰኝም። ቬሪፊኬሽንዝም ትርጉም አልባ ሊያደርገው ሞከረ፣ ግን ራሱ የቆመበትን መሰረት ያፈረሰ ሎጂክ ሆኖ አገኘ ነው። ከሁሉም በላይ ደግሞ የእግዚአብሔር ሁሉን አዋቂ መሆን የሰውን ልጅ ነፃነት አያጠፋም። ልክ ነው። ፕላንቲንጋ እንዳረጋገጠው ክርስቲያናዊ እምነት ሎጂካዊ መሰረት ያለው እንጂ የችፍን ጉዞ አይደለም። እግዚአብሔር አስቀድሞ ማወቁ እኛን ኃላፊነት ከጎደለው የሮቦት ሕይወት አያድነንም። በነፃነታችን ተጠያቂዎች ነን። ይሄ ደግሞ በዕለት ተዕለት የክርስትና ሕይወታችን በተለይም በጸሎት ጊዜ ትልቅ ትርጉም አለው።
እኛ በነጻነት ስንወስን ፈጣሪ አስቀድሞ ያውቀዋል የሚለው ሐሳብ በእርሱ እንድንገገፍ ያደርገናል። እውነት ነው። ታዲያ ያነሳው ሐሳብ አንድ ትልቅ ጥያቄ አድማጮቻችን እንዲያሰላስሉ ይጋበዛል። መቼም ቢሆን በእኛ ነፃ ምርጫ በውድቀታችንም ሆነ በስኬታችን የማይደነቀውን ነገር ግን ደግሞ ነፃነታችንን አክብሮ ከፍጻሜው አስቀድሞ ሁሉንም የሚያውቀውን አምላክ መታመን ምን ያህል ጥልቅ እረፍት ይሰጣል። እግዚአብሔር ታዛዥ ማሽኖችን ሳይሆን በነፃነት መርጦ የሚወዱትን ፍጡራን መፍጠሩን ማሰብ ድንቅ የፍቅር ግንኙነትን ያሳያል። ይህኑ መለኮታዊ ምስጢር እያሰላሰላችሁ እንድትቆዩ በመጋበዝ የዛሬውን ጥልቅ ትንታኔያችንን እዚሁ ላይ እናጠናቀቃለን።